ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች፣ ባለፈው ዝግጅታችን ዝም ማለትን ስለመረጠ በሚል ርዕስ በቅርቡ የኤርትራ ቴሌቪዥን ያሰራጨውን ልዩ ጥንቅር ትርጉም ክፍል 1 እና ክፍል 2ን በተከታታይ አቅርበንላችሁ ነበር። በዛሬው ዝግጅታችን ደግሞ የዚህን ጥንቅር ክፍል 3 ነው ይዘንላችሁ የቀረብነው። ቀንደል ቲዩብን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ ዝግጅታችን እንድትከታተሉ በአክብሮት እንጋብዛለን። የብልጽግና ሥርዓት መሪዎችና ልሂቃን ባህርንና የባህር በርን አስመልክተው ነጋ ጠባ እያቀረቧቸው ያሉት አዳዲስ አስደማሚ ሐሳቦች መያዣና መጨበጫ የላቸውም። የኛ ነው እናስመልሰዋለን በማለት እየዛቱ በተቃራኒው ደግሞ ወደ ቀይ ባህር ከመሄድ ቀይ ባህርን ወደ ኢትዮጵያ እንዲመጣ ማድረግ አዲስ ውሃ ያልነካው ንድፈ ሐሳብ ይዘው ቀርበዋል። የባህር በር ለማግኘት ኢትዮጵያ ወደ ባህር ከምትጓዝ ለምን ባህሩ ወደ ኢትዮጵያ አይመጣም የሚሉ አማራጮች ይሰማሉ። ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል አማራጭ የሚያቀርቡ ምሁራን አሉ። የሚመኙትንና በህልም የሚያዩትን ቀይ ባህር እንዴት የራሳቸው እንደሚያደርጉት ግልጽ መንገድ የላቸውም። ተጨባጭ ሕጋዊ ማስረጃ ስለሌላቸው አንዴ በኃይል ሌላ ጊዜ ደግሞ በሕግ በሰጥቶ መቀበል፣ በታሪክ፣ በጂኦግራፍ፣ በሕዝብ ብዛት፣ በልመና ወዘተረፈ እየተባለ የሚገላበጥና እርስ በርሱ የሚጣረስ ንድፈ ሐሳብና ዕቅድ ያቀርባሉ። ኢትዮጵያ በታሪክ አጋጣሚ የባህር በር ባጣችባቸው ዓመታት ሁሉ ዳግም መተንፈሻ ለማግኘት በሕግ ትልና በዲፕሎማሲ በሰጥቶ መቀበልና ሌሎች የኢኮኖሚ በርካታ ሐሳቦች ቀርበዋል። ሌላው ደግሞ የኢንጂነሪንግ አማራጭ ነው ካለች በኋላ በማያያዝም እንደ ግብፁ ስዊዝ ካናል መሬት ቆፍሮ ቦይ በማበጀት ባህሩን ወደ ኢትዮጵያ ስቦ ማስገባት የሚል የኢንጂነሪንግ መፍትሄ። ቀይ ባህር 1000 ኪሎ ሜትር ኦልሞስት ብዙ ሀገሮችን ያካልላል። ስለዚህ ከዛ ውስጥ በኢትዮጵያ ድንበር ጋር ያለው ርቀት ምን ያህል ነው ያለው ይህ ሰው ሰራሽ ባህር ፈጣሪ ንግግሩን ሲቀጥል 1000 ኪሎ ሜትር ዳርቻ ያለው ቀይ ባህር ብዙ ሀገሮችን ያዋስናል። ከኢትዮጵያ ድንበር ምን ያህል ርቀት ነው ያለው? በአራት ቦታዎች የ34፣ 43፣ 54 እንዲሁም የ63 ኪሎ ሜትር ርቀት አለው። እኛ ቦዩን ስንሰራ በጠበበው ቦታ ማለት በ34 ኪሎ ሜትር ላይ ነው የምንመርጠው። ይህን 34 ኪሎ ሜትር ሰው ሰራሽ ቦይና ወደብ ከተቆፈረ ይልና ይኸው የብስን ወደ ባህር ለዋጩ መሐንዲስ ወደቡን በኢትዮጵያ ድንበር ውስጥ መስራት ይቻላል። ከተገነባ በኋላ ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው፣ በሌላ አባባል ማለት ነው። ከዚህ ጀምረን እስከ አሰብ ድረስ ያለው አካባቢ ብንቆፍር ወይም እስከ ቀይ ባህር አካባቢ ያለውን ብንቆፍር ምን ውጤት እናገኛለን ካለ በኋላ ደግሞ ይሄው ጉደኛ መሐንዲስ እስከ አሰብ ማለት እስከ ቀይ ባህር ለመቆፈር ቁመቱ ጥልቀቱና ስፋቱ ምን ያህል ይሆናል ብለን ከመነሻ ሐሳቡ በመነሳት አጠና ነው። ከአሰብ ሰመራ እስከ ታጁራ የሚዘረጋ መስመር ነው። ሶማሊያ ውስጥ የኛ የነበረ ዙቤ የሚባል ወደብ አለ። በዚያ በኩልም እንደ አማራጭ ልንጠቀም እንችላለን ብሎ ንግግሩን ሲቀጥል እንደ አማራጭ ልንጠቀም እንችላለን ከሚለው አንጻር ነው። ሁሉም ግን ከ71 ኪሎ ሜትር በላይ አይወስዱም። ከአፋር ወደ ቀይ ባህር አካባቢ ስንሄድ 71 ኪሎ ሜትር ይሄዳሉ። እነኛ 71 ኪሎ ሜትር ሂደን ያለው ይኸው በንድፈ ሐሳብ በመሬት ለተከበበችው አገር ወደብ ፈጣሪው ፈላስፋ የጥልቅ ምርምሩን ስኬታማነት ሲያጠናክር ቦዩ የ150 ሜትር ጥልቀትና የ180 ሜትር ስፋት ይኖረዋል። ይህንኑ በመቆፈር ካለ በኋላም ፈጠርን ማለት ነው። አሁን ቀይ ባህር ውሃውን ያንን ቆፈረ ካመቻቸለት ባዩ ይኸው በጥልቅ ጥናት ናላውን ያዞረ መሐንዲስ ቀይ ባህርን እንደ ስዊዝ እና ፓናማ ካናሎች ቆፍረን ውሃውን ወደኛ እንዲመጣ እናደርገዋለን ማለት ነው ካለ በኋላ የመጀመሪያ ፍላጎቱ የምጽዋን ወደብ መጠቀም እንደነበረ በመግለጽ ይህ አልሳካ ስላለ እሱ ተጨንቆና ተጠቦ እንዲሁም የመጠቀጭ ጭንቅላቱን ተጠቅሞ አምጦ የወለደውን አዲስ አማራጭ ሲያስቀምጥ በእነዚህ ልሂቃን ስለቀረበው ጥናት ከመናገራችን በፊት
ተከታታይ የኢትዮጵያ ስርዓቶችና ባለልዩ ጥቅም ኢትዮጵያውያን ይህንን ያነሱትን የቀይ ባህር ባለቤት የመሆን ዘመቻ አውቀው ከሚደነቁሩት በቀር ሐቀኝነትና ሕጋዊነት እንደሌለውና እንደማይሳካላቸው አሳምረው ያውቃሉ። ይህ ሁሉ እብደትና ቅብጠት ደግሞ ምናልባት ይሳካልን ይሆን ከሚል እሳቤ እንጂ በሕግም ሆነ በኃይል በፍጹም ሊሳካላቸው እንደማይችል በእነዚህ ፕሮፌሰሮችና መሐንዲሶች የቀረቡት መሐንዲሳዊ ሐሳብና አማራጮች አንድ መታያ ናቸው። እነዚህ ሊቃን ግብፃውያን እንዳደረጉት በማለት ነው አምነቶች እያቀረቡ የሚገኙት። ሆኖም በግብፃውያንና በእነዚህ ኢትዮጵያውያን እየታለመ ያለው ሐሳብ በፍጹም የሚገናኙ አይደሉም። ግብፃውያን ስዌዝ ካናልን በመሬታቸው ውስጥና በውሃቸው ላይ ነው የገነቡት። እነዚህ ህልመኛ ጎረቤቶቻችንስ ወደ ማን መሬት መጥተው ነው የሚቆፍሩት? የማንን ውሃ ቤት በኩል ስበው ነው የሚያሳልፉት? በቀጣይ እንደሚደሰኩሩት የቀይ ባህር ዳርቻዎች የሚገባቸውና የነሱ ከሆነ ቀይ ባህርን ቦይ ቆፍረው ወደ ኢትዮጵያ ግዛት እንዲገባ ማድረግ የሚለው ሐሳብስ ለምን አስፈለጋቸው? ባህርና የባህር በር ይገባናል ለማለት በብልጽግና ቡድን መሪዎችና ኃላፊዎች ያልተማሰ ጉድጓድ የለም። ፈሪ ብትሮ አስር ይላሉ። ታሪክን፣ ጂኦግራፊንና ስነ ሐሳብን እያጣቀሱ ባለቤቶች እንደነበሩና እንደሚገባቸው ሊከራከሩ ይሞክራሉ። የአፋርን ብሔርና መሬቱን እንደ መቋመሪያ ሊሆናቸው እየቆፋፈሯቸው ካሉት አጀንዳዎች አንዱ ነው። የአፋር ብሔር ኢትዮጵያዊ ነው እያሉን ነው። በደቡባዊ ቀይ ባህር ዳርቻዎች ያሉት ኤርትራውያን አፋሮችን ሳይቀር ኢትዮጵያውያን ናቸው እስከ ማለት ደርሰዋል። ነገሩ ሊበሏት የፈለጓትን አሞራ ይሏታል ጅግራ ነው። ይሄ የምታዩት የአፋር ትሪያንግል ይባላል ያለው የብልጽግናው ጠቅላይ የአፋር ተወላጆች በጅቡቲ በኢትዮጵያና በኤርትራ አሉ። በስነ ሕዝብ ማለት በዲሞግራፊ ካያችሁት 1.5 ሚሊዮን የአፋር ሕዝብ ካለ በኋላ በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ። ከአሰብ ጀምሮ መቀነቱን ተከትሎ እስከ ዳይላክ ድረስ የአፋሮች መሬት ነው ያለው። ይኸው ሰው ደግሞ ንግግሩን በመቀጠል እንደ እውነቱ ከሆነ ይልና እንደውም ሎክላንድ መሆን አለባት ኤርትራ እንጂ የአፋር ሕዝብ አይደለም በማለት ንግግሩን የጀመረው። ሌላው ደግሞ በቶሎ ሊያደርስልን የሚችለው አሰብ ነው። አሰብ ደግሞ በታሪክ የኢትዮጵያ የአዳል ሱልጣኖች ሲቆጣጠሩት የነበረ ነው ካለ በኋላ በማከልም 1.5 ሚሊዮን የአፋር ሕዝብ ቀይ ባህርን እንዳያይ ተከልክሏል የሚለው የብልጽግና መሪዎች መግለጫ አፋርም ሆኑ ሌሎች ብሔሮች የብዙም ይነሱም በተፈጥሮ ይሁን በሕግ ኢትዮጵያ የምትባል አገርም ሆነች ብሔሮቿ ድሮም ይሁን አሁን ቀይ ባህር አይመለከታቸውም። የብልጽግና መሪዎች የሚያቀርቡት ሙግት ዓለም አቀፍ ሕግን የሚጻረር ዓለም አቀፍ የሀገራትን ድንበር የሚያዛባና የቀይ ባህርን ቀጠና ሰላምና መረጋጋት የሚያደፈርስ ነው። ኢትዮጵያ ተብላ በ19ኛው ክፍለ ዘመን ከተመሠረተችው አገር በፊትና ኤርትራ በፌዴሬሽን መልክ በኢትዮጵያ እስክትወረር ድረስ አሰብ ከአቢሲኒያ መሳፍንትና ሐጼዎች ነፃ ሆና በአፋር ሱልጣኖች ትተዳደር የነበረች ከጣሊያናውያን መግባትና ከቅኝ ግዛት ድንበሮች መመላከት ጋር ተያይዞ ደግሞ በ1890 ዓመተ ምህረት ድንበሮቿ ግልጽ የተደረገ በተባበሩት መንግስታት ድርጅት የጣሊያን ቅኝ ግዛት ሀገር ኤርትራ ተብላ የተሰየመችው ሀገር አካል የሆነች ወደባዊት ከተማ ነው የነበረችው። በ1991 ዓመተ ምህረት ደግሞ እንደ ሁሉም የኤርትራ ክፍሎች በኤርትራ ሕዝብ ከፍተኛ መስዋዕትነት ከኢትዮጵያ ቅኝ ግዛት ነፃ ሆና ኤርትራዊት ወደባዊት ከተማ በመሆን በመቀጠል ላይ ትገኛለች። እነዚህ ሁሉ በኢትዮጵያውያን እየቀረቡ ያሉት ቅብጠራዎች አንዳችም ሐቅነትና ሕጋዊነት የላቸውም። 1300 ኪሎ ሜትር የቀይ ባህርን ኮስት በተንም ብለው ቢሆን አፋሮች ይኖሩበታል። በኤርትራ ያለውንም በጅቡቲ ያለውንም እስከ ፖርት ሱዳንም ይኖራሉ አፋሮች። ይህችው የብልጽግና ባለስልጣን ደግሞ የኢትዮጵያ ተወላጅ አፋር ነኝ ባይናት። የሀገሯን ጂኦግራፊና ስነ ሕዝብ ሳታውቅ ስለ ቀይ ባህር ዳርቻዎችና ስለ ሕዝቡ ማን የት እንደሚኖር ሕዝብን ሰብስባ እያስተማረች ነው። ኤርትራ ውስጥ የትኛው ብሔር የት ይኖራል ጥያቄ አይደለም። በመረጠው ቦታ በፈለገው መንገድ እየኖረ ነው ይኖራልም። እንደነሱ በብሔር በቋንቋና በሃይማኖት የሚፋለስ ሕዝብ የለንም።
ለሷና ለነዚያ ስህተት ለምታስተምራቸው ትምህርት እንዲሆናቸው ግን ይህ የተጠቀሰው የኤርትራ የቀይ ባህር ዳርቻዎች ርዝመት የአፋር፣ የራሻይዳ፣ የሳሆ፣ የትግረና ሌሎች ብሔሮችን ያቀፈ በጋራና በወዳጅነት የሚኖሩበት መሆኑን ልታውቀው የሚገባ ሐቅ ነው። እንደዛ ተበትነው ግን የኢትዮጵያ ኬዝን ኢትዮጵያዊ ነኝ ካልክ በቂ ነው ካለች በኋላ ይህችው የታሪክ መሃይም ከራስ ዱሜራ እስከ ፖርት ሱዳን ያለው የአፋር ማህበረሰብ ጠንካራ የድንበሩ ጠባቂ እንደሆነ ትገልጽና ጠንካራ እንደሆነ አሁንም ኢትዮጵያዊነት ትልቅ ክብር የሚሰጠው ጉዳይ ነው። በዛ አካባቢ ከዳህላክ ጀምረ ከምጽዋ ጀምረ እስከ ታጆር ድረስ ያለውን ከ1000 ኪሎ ሜትር በላይ ያለውን በማለት ንግግሩን ይጀምርና ከአፋር ህዝብ በቀር ሌላ እዚያ የሚኖር የለም ካለ በኋላ ቀይ ባህር ጠረፍ መመሃል ሌላ ማንም ማህበረሰብ ሳይኖር አፋር ብቻ ነው የሚኖርበት በዛ ጠረፍ ላይ ቀደም ብሎም በአፄ ምኒልክ ጊዜም ቢሆን ያለው ጻድቃን የኃይለ ሥላሴንና የኢህአዴግ ዘመነ መንግስትን ይጠቅስና ኢትዮጵያ ውስጥ በሚደረገው ማንኛውም ፖለቲካ እንቅስቃሴ ውስጥ በጣም ጠንካራ አቋም የነበረው ህዝብ። ይህ ሰው በእርግጥ አቅጣጫውን ስቷል። ታሪክ፣ ፖለቲካና ወታደርነት ተወዣብረውበታል። ኢትዮጵያ ውስጥ ካልሆነ በቀር በሌላ አፋር የሚባል የለም እያለ ነው። ለነገሩ ኤርትራንና ህዝቧን ለመውረር በማሰብ የብልጽግና ሥርዓት ተላላኪ አገልጋይ የሆነ ሰው እንዲህ ብሎ መናገሩ የሚገርም አይደለም። ለአቶ ጻድቃን የምናቀርብለት ጥያቄ ግን አለ። አፄ ምኒልክ በዘመነ ሥልጣኑ መቼ ላይ ነው ከአፋር ህዝብ ጋር ግንኙነት የነበረው? ለመሆኑ ምኒልክ አሰብንና ደንከልን ረግጦት ያውቃልን? መልሱ በፍጹም ነው። አፄ ምኒልክ የጣሊያን ግዛት የነበረችውን ኤርትራና የባህር ዳርቻዋን እንዳይረግጥ ለማድረግ በ1889 ዓ.ም በውጫሌ የተደረገው ውል ለዚህ አሁን ጻድቃን እያወዣበረው ላለው ታሪክ በቂ መልስ ነው። የከሰረ ነጋዴ የድሮ መዛግብቱን ያገላብጣል የሚለው የአበው ተረት የብልጽግናን ወቅታዊ አካሄድ ግልጽ የሚያደርግ ነው። ባህር ይገባናል ለማለት ያልነካኩት አርዕስት የለም። የመጨረሻ መቋመሪያ ብለው ያሰቧትን የአፋር ተወላጆች ነን የሚሉ የደርግ ሥርዓት ርዝራዦችንና የብልጽግና ተከታዮችን እንዲሁም ዓለም ፊቷን ያዞረችባቸውን ጀነራሎች ነን ባዮችን አሰባስበው አፋር የምትለዋ መዝሙር ሲያማስሏት እየተስተዋሉ ይገኛሉ። አፋሮች ቦርደር የላቸውም። እኔ ብዙ ጊዜ ከነሱ ጋር ስለቆየሁ ይልና ደግሞ አንድ ትልቅ ጎሳ ከአጽቢ ወረድ ብሎ ከነባ ወይም ፈረስ ድገ በሚባሉ ቦታዎች ታገኛቸዋለህ። ከዚህ አልፎም ከቡሬ እስከ ኢራፋይሌ ከአውሳ እስከ አሰብ ይገኛሉ ካለ በኋላ አያይዞም በባህር ዳርቻዎች የሚገኙት የአፋር ብሔርም ሆኑ በሌሎች አካባቢዎች የሚኖሩ ኤርትራውያን ያንን ከዘመነ መሳፍንትና ሐጼዎች ጀምሮ ነፃነቱን እስከ ተቀዳጀበት ዕለት ድረስ በኢትዮጵያውያን ገዢዎች በላዩ ላይ የተፈጸመ አርመኔነት፣ ግፍ፣ ዘረፋና የዘር ማጥፋት ዘመቻን ረስቶ ለኢትዮጵያ ክብር የሚሰጥ ኤርትራዊ አለ ብለው ማመናቸው እጅጉን የሚገርም ነው። ትናንት በኢትዮጵያ ሥርዓቶች ጦስ ሕዝቡ ያሳለፈውን ግፍና ሰቆቃ የወጋ ቢረሳ የተወጋ ይረሳ ነው መልሱ። የአፋር ሕዝብ መሬቱን በአቢሲኒያ መሳፍንትና ሐጼዎች ያላስደፈረ በኤርትራ ሕዝብ የፖለቲካና የትጥቅ ትግል ጊዜ በአብነት የሚጠቀሱ ኃይለኞች መሪዎችና ታጋዮችን ያፈራ ለሀገራቸው ነጻነት ሲሉ በረሃ የወጡትን የኤርትራ ትግል ወይ ሕዝባዊ ኃይልታት ጀማሪዎችን በከርሱ አቅፎ የተከላከለ ለነጻነት ትግል በነበረው ጉዞ ከኤርትራውያን ወንድሞቹ ጋር መስዋዕትነት የከፈለ አሁንም ከብልጽግና ፓርቲ ህልም በተቃራኒ ለመሬቱና ለባህሩ ሉዓላዊነት በቆራጥነት በመታገል ላይ የሚገኝ ኤርትራዊ ህዝብ ነው። ሩቅ ሳንሄድ በ1950ዎቹ መብታችን ረግጠው ከደፈጠጡንና ከከዱን የተባበሩት መንግስታት ድርጅትና የዓለም ማኅበረሰብ ፊት ዳግም መብታችንና ነጻነታችንን በድምፃችን የደለብንበትን ሬፈረንደም ይህ ኢትዮጵያዊ ስሜት አለው እየተባለ ያለው የአፋር ህዝብ ያሳየው ወኔና የምርጫ ውጤት ደግሞ ለብልጽግና ባለሥልጣናትና ቅጥረኞቻቸው ውሸትና ህልም ሕያው አብነት ነው። ሰነተክነሃራል ነገዴታን ፎርሰታ አሳኩ ወድሪ ዓለም ዱረተ ህዮልቱ ዱረሚ ከዳ
منته يلا كل يوم لأنه فرصة نمو قدكي فرصة مدى دورايا الفرصة إن ذهبت لا ترجع أنا فرصتي التدوره أوكا سعيدي فرحانة يفرحا قياس مالي مالك تيسي ولا نمو حياتك أي تيسي حياتها قبلي ሁሉም ኢትዮጵያ ውስጥ ያሉ ጎሳዎች የባህር በር ያለው ይህ ተናጋሪ ደግሞ ኢትዮጵያ ውስጥ እንዳሉት በሌሎች አገሮች የሚገኙ ጎሳዎች ወይም ብሔሮች ሁሉም የባህር በር አላቸው። በሌላ የሚገኙት ሶማሊያውያን በህንድ ውቅያኖስ የባህር በር አላቸው። የኛ ሶማሌዎች ግን የባህር በር የላቸውም። ኢትዮጵያ ውስጥ የሚገኙት አፋሮች የባህር በር የላቸውም። ወንድሞቻቸው ግን ቀይ ባህር አላቸው። በኢትዮጵያ የሚገኙት ኦሮሞዎች ባህር የላቸውም። በኬንያ የሚገኙት ግን ባህር አላቸው። ጠቅላዩ ደግሞ በበኩሉ ጅቡቲ ያለው ሶማሌ ግን ቀይ ባህርን አክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም ካለ በኋላ ንግግሩን ሲቀጥል በሁሉም ቦታ የሚገኘው ሶማሌ ባህር እየተጠቀመ ኢትዮጵያ ውስጥ የሚገኘው ሶማሌ ምን ስለበደለ ነው የተከለከለው? ካለ በኋላ ንግግሩን ሲቀጥል ህዝብ እዚህም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው? እነዚህ የብልጽግና ስርዓት መሪዎችና ልሂቃን በየትኛው ዓለም እንደሚኖሩና የት እንደተማሩ የሚገርም ነው። ሶማሊያ ውስጥ የሚገኘው ሶማሊያዊ ባህር ስላለው ኢትዮጵያ ውስጥ የሚገኘው ሶማሌ ባህር ሊኖረው ይገባል የሚለው የብልጽግና ፓርቲ ስነ አመክንዮ እንዴት ነው ሊገለጽ የሚችለው? እንዳባባላቸው ሉዓላዊ አገሮች መፍረስ አለባቸው። በሁለት ጎረቤታማ አገሮች የሚኖሩ የአንድ ብሔር ህዝብ ድንበሮች ፈርሰው መደባለቅ አለባቸው። ድንበሮች መኖር የለባቸውም ማለት ነው። እንደ ብልጽግና ስርዓት ስነ አመክንዮ በሌሎች አገሮች የሚገኙት ጠቃሚ ነገሮች በሙሉ የግድ ኢትዮጵያ ውስጥ መኖር አለባቸው። ለብልጽግና ስርዓት መሪዎችና ልሂቃን በግልጽ ሊነገራቸው የሚፈለገው ኢትዮጵያ ውስጥ የሚገኙት ሶማሌዎች፣ ኦሮሞዎችና አፋሮች የባህር በር ለማግኘት ተዘግተዋል ባላቸዋቸው የኢትዮጵያ ድንበሮች መሬታቸውን ይዘው የባህር በር ወዳላቸው መሰሎቻቸው ኦጋዴን ወደ ሶማሊያ፣ ኦሮሞ ወደ ኬንያ፣ አፋር ወደ ኤርትራ ወይ ወደ ጅቡቲ፣ ቤንሻንጉል ከአባይ ግድብ ጋር ወደ ደቡብ ሱዳን መቀላቀል አለባቸው ማለት ነው። እነዚህ በብልጽግና ስርዓት መሪዎችና ልሂቃን እየቀረቡ ያሉት ጤናማ ያልሆኑ መግለጫዎች ያን የአገራትን ድንበር በተመለከተ በ1964 ዓ.ም በአፍሪካ ህብረት በካይሮ ጉባኤ የጸደቀውን ሕግ የሚጻረርና ቀጠናዊ ሁከትና ቀውስ የሚፈጥር ነው። እንዳገላለጻቸው ያ በአሜሪካና በእንግሊዝ ጫና በ1948 ዓ.ም ወደ ኢትዮጵያ የተቀላቀለው ኦጋዴን በህንድ ውቅያኖስ የባህር በር እንዲያገኝ ወደ ነበረበት የሶማሊያ ግዛት መመለስ አለበት ማለት ነው። ኤርትራ ከ1200 ኪሎ ሜትር በላይ ርዝመት ያለው የባህር ዳርቻ ባለቤት ናት። ኢትዮጵያ ደግሞ ሀብታምና ለም መሬት የአባይ፣ የአዋሽ፣ የኦሞ፣ የዋቢ ሸበሌ፣ የባሮና ሌሎች ወንዞች አሏት። እኛ ከዚህ ለም መሬታችሁና ከወንዞቻችሁ አካፍሉን ያምሩናል አላልንም። አስቀድሞ እንደተባለው የኛን አንሰጥም የሌላውን አንፈልግም ነው። እያንዳንዱ አገር ቢረባም ባይረባም የራሷ የሆነ የተፈጥሮ ሀብትና ጸጋዎች አሏት። በቅኝ ግዛት ስር እንደነበሩት የአፍሪካ ሀገሮች ሁሉ የኤርትራ ግልጽ ድንበሮች በ1900 በ1902 እና በ1908 ዓመተ ምህረት በተደረጉ ውሎች ተመላክቶና ተካሎ ከዚያን ጊዜ ጀምሮ ደግሞ ኤርትራ የምትባል አገርና ኤርትራዊ የሚባል ሕዝብ በይፋ የዓለም ማህበረሰብ አካል ሆኑ። በቅኝ ግዛት ስር እንደነበሩት የአፍሪካ ሀገሮች ከሁለተኛው የዓለም ጦርነት ማክተም በኋላ ነፃነታቸውን እንዳገኙት ሁሉ ኤርትራም በጣሊያን ቅኝ ግዛት ስር እንደነበሩት ሶማሊያና ሊቢያ ነፃነቷን ማግኘት በተገባት። ሆኖም ግን ለሀያላን አገሮች ጥቅም ሲባል ከ1952 ዓ.ም ጀምሮ ኤርትራ በኃይል በፌዴሬሽን ስም የኢትዮጵያ አካል እንድትሆን ተደረገ። የኤርትራ ሕዝብ ደግሞ በኃይል የተቀማውን መብት ለማረጋገጥ ባካሄደው መራራ ትግልና በከፈለው ከፍተኛ መስዋዕትነት በጡንቻው ነፃነቱን አረጋገጠ። ኤርትራ ነፃና ሉዓላዊት ሀገር ተብላ ሰንደቅ ዓላማዋን ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት ጽሕፈት ቤት ቅጥር ግቢ ውስጥ ከዓለም ሀገራት እኩል ስትውለበለብ የኤርትራ ሕጋዊ ጉዳይ ያኔ ነው የተጠናቀቀው።
አሁን የብልጽግና መሪዎችና በጥላቻ የተከኑ ኢትዮጵያውያን ስለተንፈራገጡ ዳግም ወደ ኋላ የሚመለስና የሚቀየር ውሳኔና የሚነሳ ክርክር የለም። 4 ነጥብ። የብልጽግና መሪዎች መጀመሪያ ይፎክራሉ፣ በኋላ እንደ ሕፃን ያለቅሳሉ። ኃይለኛ የሆኑ ያህል ይዝታሉ፣ ቆየት ብለው ደግሞ በሰላማዊ መንገድ ነው የምንፈልገው ይላሉ። ቢሳካላቸውም ባይሳካላቸውም ድፍረታቸው ገደብ የለውም። የኤርትራ ሉዓላዊ መሬትና ባህር አምባሻ ወይም ድፎ ዳቦ የሆነ ይመስል ተቆርሶ እንዲሰጣቸው ወደ የሀገራቱና መሪዎቻቸው እየሄዱ ሲለምኑ ይውላሉ። በህጋዊና ንግግር ሊፈታ ይችላል ነው ያለው የብልጽግናው ጠቅላይ። ለብዙ አገሮች ተናግሬያለሁ። ምክሩን ለማወቅ ከተፈለገ ግን ለአሜሪካ፣ ቻይና፣ ሩሲያ፣ አውሮፓና አፍሪካ ተናግሬያለሁ። ለምክር ቤቱ ልገልጸው የሚፈልገው ግን የኢትዮጵያ የባህር በር ባለቤትነት ጉዳይ የማይቀየር ስለሆነ ይልና እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን ነው። በዚሁ የብልጽግና መሪ አጭር መግለጫ ልመና፣ ኃይልና ማስፈራሪያ ተጠቃለዋል። በሕግ ሲል ቆይቶ የባህር በር ባለቤትነት የማይቀር መሆኑን በመተማመን ይገልጻል። እነዚያ የጠቀሳቸው አገሮች ደግሞ ከሕግ በላይ ሆነው የኤርትራን ሉዓላዊ መሬትና ባህርን ነጥቀው እንዲሰጡት ይማጸናል። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ ይልና ለጠቅ አድርጎም 30 ዓመታት የፈጀ ትግል እንደነበረ ታውቃላችሁ። በእነዚህ 30 የትግል ዓመታት በብዙ አካላት ትብብር ነው ኢትዮጵያ ባህር በር ያጣችው። አሁን ግን ይልና ጠቅላዩ ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። የብልጽግና ስርዓት ባለስልጣናትና ልሂቃን ላነሱት ባህር የሚለው አጀንዳ ግልጽ የመከራከሪያ ነጥብ የላቸውም። ሁሉም የየራሳቸውና የመሰላቸውን የተበታተነ ሐሳብ ነው የሚያቀርቡት። እነሱ እንደሚሉት ባህር የሚገባቸውና የነሱ ከነበረ ይህን ያህል መወራጨትና ላይታች ማለት ባላስፈልጋቸው። የኤርትራ አሰብ ለኛ ይገባናል ስትል አንደኛው ኢንተርናሽናል ሕግን ተከትለህ ነው። ምክንያቱም በመጀመሪያ ደረጃ ቲፒኤልኤፍ ወይንም ደግሞ ኢፒአርዲኤፍ በለው ከፈለክ ፈርመው ኤርትራን ነፃ ነች ብለው እንዲሁም ከፊት ሆነው በዩናይትድ ኔሽን አጸደቁ ያሉት እኚህ ኢትዮጵያዊ ደግሞ አክለውም አብይ ከመጣ በኋላ ደግሞ ወደ ሳውዲ አረቢያ በመሄድ ከኢሳያስ ጋር ተፈራረመ። ከሳውዲ አረቢያ ፊት ይሉና አያይዘውም ሁለታችንም የሁለታችንንም ሶቨርን ራይት በአገር ደረጃ ልናከብር ተስማምተናል ብለው ኖቤል ፕራይስ የሚያገኘው በዛ ምክንያት ነው። እዚህ ላይ ግልጽ መሆን ያለበት የኤርትራ ሕዝብ ነፃነቱን በጡንቻውና በድምፁ እንጂ በምጽዋት በልመናና በማንኛውም ወገን ተቆርቋሪነት አላረጋገጠውም። ኢህአዴግም ሆነ የዓለም ማህበረሰብን አልለመነም፣ እነሱም አልመጸወቱለትም። ታጋይ ኢሳያስ አፈወርቂ በኢህአዴግ አንደኛ ኮንፈረንስ ላይ በአዲስ አበባ ተገኝቶ ነፃነታችንን እወቁልን አላለም። እንዳውም ከመካከላቸው ተገኝቶ በኩራት ስለ ኤርትራ ያላቸውን አቋምና የወደፊት አቅጣጫቸውን ነው የጠየቃቸው። በዚያን ጊዜ ኢህአዴግ ለኤርትራ ነፃነት ለመስጠትና ለመከልከል መብት አቅምና ሞራል አልነበረውም። ካብዚ ኮንፈረንስ እዚ ይኹን ካብኡ ዝወፁ ናይ መንግስቲ ትካላት ክንፈልጦ እንደሊ ከዓ እዚ ስርዓት እዚ ወይ እዚ ሕጂ ዝፍጠር ዘሎ ኩነታት በቲ ናይ ቅድሚ ሕጂ ዝፀንሐ ኣገባብ ጽውጽዋይ ብምፍጣር ኮነ ዝተፈላለየ ምስምሳት ብምምሃዝ ኩናት ክቅጽል ዲ ዝደሊ ሰላም እዩ ዝደሊ ክንዕዘብ ኢና መጺና ከም ተቀዲመ ዝበልክዎ ንሰላም ዝተበገሰ ክኸውን ተስፋና ላዕሊ እዩ። ከዚህ ኮንፈረንስ ይሁን ከሱ ከሚወጡ የመንግስት ተቋማት ልናውቀው የምንፈልገው ደግሞ ይህ ስርዓት ወይም ይህ አሁን እየተፈጠረ ያለው ሁኔታ ካሁን ቀደም በቆየው አግባብ ተረት ተረት በመፍጠርም ሆነ የተለያዩ ማማሃኛዎችን በመፍጠር ጦርነት ለመቀጠል አሊያም ሰላም እንደሚፈልግ ለመታዘብ ነው የመጣ ነው። አስቀድሜ እንደገለጽኩት ለሰላም የተነሳሳ እንደሚሆን ከፍተኛ ተስፋ ነው ያለን። ፕሬዝዳንት ኢሳያስና የብልጽግና መሪ የሁለቱን አገራት ሉዓላዊነት እናከብራለን ብለው ወደ ሳውዲ አረቢያ በመሄድ ተፈራረሙ የተባለው ደግሞ
መጀመሪያ ላይ ይህ አሁን ወደብና የባህር በር እያለ በመጨናነቅ ላይ የሚገኘው የብልጽግና መሪ ወደ ስልጣን በመጣበት ዕለት የአልጀርስን ስምምነት ካለምንም ቅድመ ሁኔታ ተቀብየዋለሁ ስላለና በ2018 ዓ.ም ደግሞ በአስመራ አጠቃላይ የሰላም ስምምነት ስለፈረመ በሁለቱም ሀገራት መካከል አንጃቦ የነበረው የጦርነት ዳመና ተወግዶ የሰላም ተስፋ ስለመጣ ነው። ከኤርትራ መንግስት ጋር ለዓመታት ሰፍኖ የቆየው አለመግባባት እንዲያበቃም ከልብ እንፈልጋለን። የኢንተርናሽናል ኮሚኒቲ ዩናይትድ ኔሽን የሚያውቀው አሁን ያለው ማፕ ነው፣ አሰብን ጨምራል። ይሄ ሁለተኛው ነገር ነው ያሉት እኚሁ ምሁር በማከልም ኢትዮጵያ የህዝብ ብዛቷ 120 ሚሊዮን ነው። በ2050 ዓመተ ምህረት ደግሞ 200 ሚሊዮን ይደርሳል ይባላል። ይህን ያህል የህዝብ ብዛት ካለ ባህር በር ሊኖር ስለማይችል ወደብ ስለሚያስፈልገው መፍትሄ ማበጀት አለብን ይባላል። ሁለት አማራጮች አሉን። አንደኛ ዓለም አቀፍ ህግን መሰረት በማድረግ ነው። አንዳንድ ሰዎች በዓለም አቀፍ ህግ እናገኘዋለን ይላሉ። ሆኖም በዓለም አቀፍ ደረጃ በታላላቅ ዩኒቨርሲቲዎች በማስተማር ላይ ከሚገኙት ምሁራን አንዳቸውም በዓለም አቀፍ ህግ መሰረት ለኢትዮጵያ ይገባታል ብሎ የጻፈ የለም። በዓለም አቀፍ ህግ የወደብ ባለቤት ለመሆን አትችልም ብለው የጻፉ ግን አሉ። ስለዚህ ኢትዮጵያ በህጋዊ መንገድ አሰብ ይገባኛል ለሚለው መጀመሪያ ህወሓት፣ በኋላ ደግሞ አብይ አህመድ ከርችመው ዘግተውታል። ኢትዮጵያ በህጋዊ መንገድ አሰብ ይገባኛል የምትልበት መንገድ ደግሞ ዜሮ ነው። ሌላኛው አማራጭ በጦርነት ነው። በጦርነት ለመያዝ ደግሞ መጀመሪያ መንግስት ግምት ውስጥ ማስገባትና መጠየቅ ያለበት አሁን ባለንበት ቁመና አሰብን በጦርነት አሸንፈን የኛ ማድረግ ብቻ ሳይሆን በቀጣይነት ልንጠቀምበት በሚያስችለን መንገድ አቅበን ጸጥታውን የማረጋገጥ አቅም አለን ወይ? ይህን ለመተግበር ፖለቲካችንና ኢኮኖሚያችን ሊቋቋመው የሚችል ኃይል አለን የሚለው ጥያቄ በቅድሚያ መታየት አለበት ካሉ በኋላ መልሱ ደግሞ አሁን ኢትዮጵያ ባለችበት ሁኔታ እንኳንስ ኦርጋናይዝድ ሆኖ የውጭ እርዳታ ሁሉ ሊያስገባ የሚችል መንግስትን ይቅርና የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ። ስለዚህ ያለ ወደብ መኖር አይቻልም የሚለው የማይሆን ትርክት ነው። ነገር ግን በህጋዊ መንገድ ልናመጣ የምንችልበት ምንም እድል የለም። ስለዚህ አሰብንና አሰብንና የህዝብን ጥቅም እየተነኮሱ እንደ ፈረስ ሊጋልቡን የሚሞክሩ ሰዎች አጉል ህልም ነው። ጦርነትና እልቂት ሲመጣ እነሱ እዚህ አይገኙም። በእንዲህ አይነቱ የቂሎች ጨዋታ ውስጥ ካለ በኋላ በአሁኑ ጊዜ በብልጽግና ባለስልጣናትና ሊቃን በመታየትና በመደመጥ ላይ ያለውን እብደትና ዳንኪራ ወደ ጎን በመተው መሬት ላይ ያለው ይህ የሰማነው ጥቂት ልባም ኢትዮጵያውያን እየሰጡት ያለው ትንታኔ ሐቀኛውና ተጨባጩ ኩነት ነው። ኤርትራ ነጻነቷን ከተቀዳጀች በኋላ የኤርትራ ወደቦች ለኢትዮጵያ የተሟላ አገልግሎት ይሰጡ እንደነበር በሰነድ የተያዘ ታሪክ ነው። ኢትዮጵያውያን ራሳቸው አሻፈረኝ ያሏቸውን የኤርትራ ወደቦች ዛሬ ላይ ግልብጥ ብለው ተዘጋብን፣ ተከለከልን በማለት በጮኻቸው ምንም እንኳን ያን የደፉትን መልሰው የማያፍሱት ቢሆኑም ሲሮጡ ያፈሰሱትን ተመልሰው ይለቅሙታል ብለናቸዋል። ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ። ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች ያለው ይኸው የብልጽግና ጠቅላይ ሚኒስትር እስራኤል ጎላን የተቆጣጠረችው በአገራዊ ደህንነቷና በህልውናዋ ላይ ችግር ያጋጥመኛል ብላ በማመኗ ነው። ኢትዮጵያ የባህር በር አያስፈልጋትም ብሎ የሚያምን የተፈጥሮ ሕግን የሳተ ነው ካለ በኋላ ይመስለኛል ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። አይጥ ዝሆንን አክላለሁ ብላ ፈንድታ ሞተች። የብልጽግና መሪ መቀባጠር ይህችኑ ኢትዮጵያ የምትባለውን አገር ወዴት አቅጣጫ እያመራት እንደሆነ በዘገምታ የምናየው ይሆናል። እስራኤል በ1967 ዓ.ም የሶሪያ ሉዓላዊ ግዛት የሆነውን ጎላንን በኃይል ስለወረረችው ኢትዮጵያ ደግሞ ቀይ ባህርን በኃይል መቆጣጠር አለባት ነው የጠቅላዩ ሙግት። ቀይ ባህርን ለመቆጣጠር እያካሄድከው ላለኸው ዘመቻና ወታደራዊ ዝግጅት ደግሞ አቅሙን ይስጥህ ነው መልሳችን። ነጋ ጠባ ከብልጽግና መሪዎች አስደማሚ መግለጫዎችን ከመስማት አላቋረጥንም። በአሰብ የሚገኙት መሠረተ ልማቶች
የኢትዮጵያ መንግስት የገነባቸው ስለሆኑ መልሱልን እየተባለም ነው። አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ ካለ በኋላ ደግሞ ስንጣላ ደግሞ ሀብቱ እዚያው ቀረ ያለው ጠቅላዩ የኢትዮጵያ መንግስት የነዳጅ ማጣሪያን ወደብንና የአየር ማረፊያን ቢወስድ እንዴት ሊታይ ይችላል የሚል ጥያቄ ካቀረበ በኋላ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? ለዚህ ያልበሰለ የብልጽግና መሪ የምንሰጠው መልስ ገነባ ነው ባለው ወደብ የነዳጅ ማጣሪያና መንገድ ማማሃኛነት ዳግም የኤርትራን የባህር ዳርቻዎችና ወደቦችን ይረግጣል ማለት ዘበት ነው። የኤርትራ ሀብት በቅኝ ግዛታችሁ በነበረችባቸው 30 ዓመታት የፈጃችሁት ሕዝብ ያወደማችሁትና የወረሳችሁት ሀብት እንዳሻችሁ የተጠቀማችሁባቸው ወደቦችና የአየር ማረፊያዎች ያ የወደፊቱን አማትሮ የመመልከት ልቦና ያለው የኤርትራ ሕዝብ ለጎረቤቶቻችንና ለቀጠናችን ሕዝቦች ሰላም፣ ወዳጅነትና ትብብር ሲል በቸልታ አልፎታል። ሆኖም ግን የኤርትራ ሕዝብ ገና ያላነሳቸው ከባድ ጥያቄዎች ያሉ መሆናቸውን ብታውቁ ኖሮ እነዚህን ውሃ የማይቋጥሩ ቀባጣሪ ጥያቄዎች ባላነሳችሁ ነበር። የኢትዮጵያ መሪዎችና ልሂቃን በፍጹም ያልተዋጠላቸው ጉዳይ ከብዛታቸውና ያገኙት ከነበረው ድጋፍና ከነበራቸው ግዙፍ ወታደራዊ ኃይል ጋር በማነጻጸር እንደ አባባላቸው በጥቂት ወንበዴዎች ተሸነፍን ማለት ስለሚያሳፍራቸው ያንን መላው ዓለም የሚያውቀውን ብቻውን ከሃያላን በተቃራኒ ታግሎ ባህሩንና መሬቱን ያስመለሰውን የኤርትራ ሕዝብና አመራሩ የሕዝባዊ ግንባር ድርጅትን ለማንኳሰስ በሌሎች ትብብር ነው ኢትዮጵያ ባህር ያጣችው በማለት በሌሎች ሃያላን እንደተሸነፉ ለማስመሰል ይሞክራሉ። በአሁኑ ጊዜ እየተሰማ ላለው የብልጽግና መሪና አሸርጋጆቹ ዛቻና ፉከራ መሬት ጫሪ አውራ ዶሮ የአባቱን ጭንቅላት አወጣ ነው መልሳችን። የተከበራችሁ የቀንደል ቲዩብ ተከታታዮች እስካሁን ስትከታተሉት የቆያችሁት ዝም ማለትን ስለመረጠ በሚል ርዕስ የኤርትራ ቴሌቪዥን በቅርቡ ያሰራጨውን ልዩ ጥንቅር ትርጉም ክፍል 3 ነበር። በሌላ ጊዜ በተመሳሳይ ዝግጅት እስክንገናኝ ድረስ መልካሙን ሁሉ እየተመኘን በዚሁ እንሰናበታለን። ሰላም ጤና ይስጥልን።